ሩቲ ሀብቴ እንግዲህ ዛሬ ልደቴ ነው ብላ መታለች ማለት ነው። የኔ ጀግና ሴት ወይኔ ወይኔ በላቸው። እዛ ሰፈር እንደምን ከረማችሁ? አይ ሩታዬ፣ አይ ሩታዬ፣ ነፍስሽ አይማር ሩታዬ፣ ይመችሽ ያራዳ ልጅ ማለት ነው። እና የሩታዬ እህቶች ማለት ነው እንኳን ደስ አላችሁ። በዚሁ አጋጣሚ ትላንትና ቲክቶክ ሰፈር እየቀወጣችሁ ነበረ። 3 ቀን ሆኗችኋል። ዛሬ ግን ሩቲ ሀብቴ እንደዚህ አሸብርቃ ሽብረቅ አምሮባት መታለች። በጣም አምሮባታል። የኔ ንግስት ማለት ነው። እኔ እውነቴ ነው ብላችሁ ከሩታ ማቃጠል ማለት ነው። የውሽሚት ፍየሎች ነው የሚገርሙኝ ማለት ነው። ትላንትና ሲያብዱ ነበረ። የሩታ ልደት መከበር የለበትም፣ ሩታ ደስታ ያከብርላት እያሉ ነበረ። እንግዲህ እኔ ተናግሬ ነበረ እውነት ለመናገር ማለት ነው። ሩታ ማንም ነገር ማድረግ አያቅታትም። በራሷ የምትበረታና በራሷ የምትራመድ ሴት ናት፣ ጀግና ሴት ናት እያልኩኝ ነበረ ማለት ነው። በዚሁ አጋጣሚ ማለት ነው ሩቲ ሀብቴ ምኞቴን ስላሳካሽልኝ ማለት ነው ተባረክልኝ የኔ ቆንጆ ማለት ነው። ወይኔ የኛ ልጆች ማለት ነው። እንግዲህ ዛሬ ሌላ ይብቃሽ መሳቁ ማለት ነው። እውነት ለመናገር ዛሬ የውሽሚት ፍየሎች ምን እንደሚሉ በደንብ አዳምጦ የምታውቁም ካላችሁ ማለት ነው ውስጥ ላይ ሼር አድርጉልኝ። ይገባችኋል። እሰይ ደግ ያለ ቦታችሁ አትግቡ፣ ከኛ ጋር ጤን ጤና ያርጋችሁ ስትባሉ አሰቡም። ታዲያ ሩታ ብንታርግ ማለት ነው የፎከርሽ ሁላ ማለት ነው። የሩታ ልደት መከበር የለበትም እና ተሰብራ ትቅር ያልሽው ሁላ ማለት ነው። ዛሬ የት ነሽ? ደህና ሰነበች ወይ በላችሁ ቤተሰብ። ወይኔ እኔ ማንጀቴ ነው የራሱ እውነት ትለያለች እኮ ሩታ እውነት። ትላንትና ባልዋን ሸኝታ ማለት ነው ለውሽሚቱ ሰጂ አልፈልግም ስትል በቃ ሁሉም የጠበቀው ሩታ ታዝናለች፣ ሩታ ትሰበራለች፣ በጣም ትወደዋለች፣ በጣም ታፈቅረዋለች፣ ትፈልገዋለች እኮ እየተንደረደረች ነው ማልቀሱ አይቀርም ሲባል ዛሬ ደግሞ ባልተጠበቀ ሁኔታ መጣች። ማን ጠብቆ ነው? እኔ እውነት ለመናገር አልጠበቅኩም። ምክንያቱም ሩታ እንደዚህ አይነት ነገሮች አንድ ቀን ቦስታ አድርጋ አታውቅም። በአመት ባልም ይሁን የሆነ በልደቷም ይሁን በሆነ ነገር በተለያየ ነገር ቢሆን እንደዚህ ቦስታ አታውቅም ማለት ነው። እኔ ሩታን ካወቅኳት ጀምሮ አንድ ጊዜ የሆነ ልብስ ለብሰው ከዳኒ ጋር ነው የአመት ባል ጊዜ ቦሰቱት እንጂ ካብርሽ የሆነ ጊዜ በቃ አለቀ። ከዛ አይቻት አላውቅም። እኔ ድቡዳ ነው የሆነብኝ እውነት ለመናገር ወላይ እንዴት እንደደነገጥኩኝ ማለት ነው። ቻናዋ ስንት ገብቼ አይቼዋለሁ። ሩታ ናት ሩታ አይደለችም እያልኩኝ ማለት ነው። አይደለም እነዛ የውሽሚት ፍየሎች እኔ ራሱ ግራ አጋብታኛለች ቤተሰቦች ማለት ነው። በዚሁ አጋጣሚ ሩታዬ የተባረከ ሁኚ። ከዚህም የበለጠ ትልቅ እድሜ ከጤና ጋር ከልጅሽ ጋር ከባልሽ ጋር ከቤተሰቦችሽ ጋር የምታለቅሽበት ዘመን ገፍተሻል። አሁን ደግሞ የምትደሰትበት ደስታሽን የምታሳልፊበት ዘመን ይሁንልሽ የኔ ቆንጆ። መናገር አልቻልኩም እውነት ለመናገር አንደኛ ነገር በጣም ደስ ብሎኛል። ትላንትና ራሱ ቅጥል እያልኩ ነበረ ቪዲዮ የሰራሁት እና አብርሽ ልደቷን ማክበር የለበትም ከአብርሽም መገናኘት የለባትም ደስታ ነው ማክበር ያለበት እያሉ እሪ ቅጥል ያዙኝ ልቀቁኝ እያሉ ነበረ የዋሉት የውሽሚት ፍየሎች ማለት ነው። መቼ እንደሚገባቸው አላውቅም የውሽሚት ፍየሎች ማለት ነው። እና ሩታዬ ደግሞ እንደዚህ ስላየዋት እውነቴ ነው የምላቸው በጣም ተደስቻለሁ። እኔ ራሴ ማመን አቅቶኛል። ከምሬ ነው ብላችሁ የግዴ ነው ቪዲዮን ይዤ ነው የምሰራላችሁ ማለት ነው። እና በዚሁ አጋጣሚ የሩታዬ እህቶች እውነት ለመናገር ይገባችኋል። ይሄ ለእናንተ ነው። ያው ሩታም ብዙ ጊዜ ሼር እያረጋችሁላት ነበረ ቲክቶክ ላይ ማለት ነው። ራሳችሁ በራሳችሁ ጊዜ ፈቶ እየቀየራችሁ ኬክ እያሳዝን ስንት ነገር እያረግን ነበረ። ያው ልደቷን እያከበራችሁ ብዙዋችሁ በውስጥም ደግሞ ያው እናንተም ብዙ ጊዜ ተጎታችኋል። አንዳንድ ነገር በእናንተም ጉዳት ስለተደረሰ እንግዲህ የዛሬው ደስታችሁ
ደስ ይላችኋል ብዬ አምናለሁኝ። ምክንያቱም ሰሞኑ እናንተ 300K ገብታና ልደቷን አንድ ላይ እናከብራለን ስትሉም የሰማ ሰው ያ በዛው ምክንያት ነው ቪዲዮም የተቋረጠው ማለት ነው። ሩታይ 300K አልገባችም፣ ብቻ ትገባለች በቅርቡ ተስፋ አድርጉ። አሁንም ተስፋ እንዳትቆርጡ፣ አሁንም ቀጥሉበት። ወደ ኋላ የለም። የሩታይ እህቶች ጎብዙልኝ፣ ወደፊት እንጂ ወደ ኋላ የሚባል ነገር እንዳታውቁ። ሽንፈትን መቼም ከድሮም ከልጃችሁ ከሩታዬ ጋር ጠንካራ ናችሁ፣ ጎበዝ ናችሁ። አሁንም ቢሆን ለምን ብለን እንደዚህ እኛ ለነሱ መልካም እየተመኝ እነሱ ለኛ የሚባል ነገር ምንም ነገር በልባችሁ እንዳያድር። እንግዲህ ሩታዬ የመጣ ነገር ይምጣ። አንዴ ተጋፍጠናል፣ አንዴ እንወዳታለን፣ እናደንቃታለን። ሁልጊዜም ከጎኗ እንደምትሆነው እውነት በእናንተ እተማመናለሁ። ምክንያቱም በብዙ ጊዜ የሩታ እህቶች ብዙ ነገር ተብላችኋል። በብዙ ነገር እንድትጎዱና እንድትሰበሩ ወደ ኋላ እንድትሆኑ ብዙ ነገር ተደርጎባቸዋል። ግን ያንን ገፍታችሁ እስከ ዛሬ ደርሳችኋል ማለት ነው። በቅርብ ደግሞ ሁሉም ነገር ደስታችንን እጥፍ ድርብ ያደርግልናል ብዬ ተስፋ አደርጋለሁ። ግን እስከዛም ድረስ በሩታ የሚጨክን አንጀት የላችሁም። የዛሬው ፈቶ እኔ እንጃ ቲክቶክ ሰፈር እንዴት ደስ እንደሚላችሁ እርግጠኛ ነኝ። ምክንያቱም አልገባውም ወደ ቲክቶክ። አሁን ሩታይ ፈቶ እንደቦሰተችው ነው ሲገባልኝ ነው ወደዚህ ቪዲዮ ለመስራት ያመጣሁት ማለት ነው። እንግዲህ ቀውጡት እውነት። በነገራችን ላይ ተመልክታችሁ ከሆነ ሩታዬ አንድ ነገር ሼር ካረገች ኦዲየንሷ በጣም ነው ደስ የሚለው እና ሌላም ኦዲየንስ ደስ ይለዋል። ቲክቶክም ዩቱብም በቃ የሚታየው የሩታዬ ፈቶ ነው ማለት ነው። ብቻ በጣም ድንቅና እንቁ የሆነች ልጅ ናት። አላህ ይሄንን ፍቅር አይንፈጋት፣ እስከ መጨረሻውም ያድርግላት። እሷም ደግሞ ጥሩ ጥሩ ነገር መልካም ነገር ከዚህ ከወረዱ ነገሮች ወጥታ የራሷን ደስ የሚል ህይወት ከባልዋም ጋር ሆና አንድ ላይ እንዲያሳልፉ እንፈልጋለን። ይህንን ነገር አይቀርም፣ ብቻ ጊዜ ነው የሚጨርሰው። ሁላችንም በተስፋና በጉጉት እንጠብቀዋለን የዚህን ቀን፣ የድሮ ቀናችን፣ የሳቅ ቀናችን። አብርሽና ሩታ አብረው ስቀው አብረው ተደስተው አሁን ደግሞ 3 ሆነዋል ከልጃቸው ጋር ልጃቸው አብረው ሲያሳድጉ ተስፋ አልቆርጥም። እኔ የሆነ ቀን ይስተካከላል ብዬ አለ። ምኞት ነው አይደል? የሰው ልጅ ምኞቱን አይከለከልም። እኔ ምንም ቢሆን ወጣም ወረደም አብርሽና ሩታ አንድ ላይ ሲሆኑ በጣም ደስ ይለኛል። እንግዲህ ካልሆነም ደግሞ ምንም ማድረግ አንችልም። ብቻ ሩታዬ ባለችበት ሰላም ትሆንልን ከልጇም ጋር እና ልጇም ደግሞ በቅርብ ደግሞ ድግ ይበልላትና የ1 ዓመት ልደት ልታከብር ያብቃት ማለት ነው። እንግዲህ ውድ ቤተሰቦች ሁላችሁም ደስተኛ እንደምትሆኑ ተስፋ አድርጋለሁ። እኔ ግን በጣም ነው ደስ ያለኝ እውነት ለመናገር ከኔም የበለጠ ደግሞ ብዙ የሩታ እህቶች የሚጠብቁትና የሚጓጉለት ነገር ነበረ። ይሄ ስለተሳካላቸው በጣም ደስ ብሎኛል። ምክንያቱም የሩታ እህቶች ሲደሰቱ እኛ ምን እንደሰታለን። ለእኛ ደግሞ ድንቃችን፣ ውባችን፣ አበባችን እንደዚህ ደግሞ ራሳችን ችለን እንድንሰራ ያደረጉን ደግሞ የሩታዬ እህቶች ናቸው ማለት ነው። ለሩታዬ እህቶች ቃላት የለኝም። ሁሌም ስለ እናንተ እኔ አውርቼ አልጠግብም። ብቻ ከእህታችሁም ጋር ከሩታዬም ጋር እንኳን ለዚህ ቀን አበቃችሁ ብዬ ነው ምለው ማለት ነው። እንግዲህ ቪዲዮ ካለ ማታ እናያለን ይሆናል፣ ወይም ደግሞ ፎቶ ብቻ ከሆነ እንግዲህ ይሁን። እኔ ቪዲዮ መጣ አልመጣም ሩታዬ ብቻ እንደዚህ አሸብርቃ ስለመጣች በጣም ደስ ብሎኛል። ደስተኛ ነኝ ማለት ነው። ውድ ቤተሰቦቼ ባይ ባይ።